ይወጫ ጉድ። ከትላንትና ደግሞ የዛሬው የከፋ ቪዲዮ የተለቀቀው ቤተሰብ ጭራሽ ሩትዬ አሰከርሽው አብርሽን። ሩትዬ ዛሬ ምን ብለን እንግለጽሽ? አለባበስሽ ልተች ወይስ ይቅርብኝ? ቤተሰብ አይ ይቅርብኝ ባይዘይ ማለት ነው። እንዲሆነሽ መታየት የነበረብሽ ለአብርሽ ብቻ ነበር በሰላሙ ጊዜ። በዚህ ሁኔታ ይሄ ሁሉ ህዝብ እንደዚህ ሆነሽ ማየቱ እኔ ተሰምቶኛል። ሩትዬ በጣም ነው የተሰማኝ። ምሬ ወይኔ በስመ አብ ወልድ መንፈስ ቅዱስ። ሩታ ምን ሆነሽ ነው? ልብሱ እኮ ምንም አይሰራም። በቃ ባይዞይ ማለት ነው። ፉር አድርገሽ ብትጥዩ ይሻልሻል። አንደኛውም ማለት ነው እንደ ድሮ እንደኔ ማዳም ለየላት አበደች ብለን እናውጅ ነበር። አረ ቤተሰብ እንዴት እንጾምበትኛ? ምን ይሻለናል? ሰላማችሁ ይብዛ ውድ ዩቲዩብ ቻናል ቤተሰቦች፣ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በነገራችን ላይ ግን አሁንኛ ጾም ልንል ነው። የምሬን እኮ ነው ቤተሰብ። እንደዚህ አይነት ቪዲዮዎችን እያየን እንደገና የሚያናድድ ነገር ሲፈጠር መጥፎ ነገር እየተናገርናችሁ ፈጣሪ ምሕረቱን ያወርድልን ብቻ ለምን ማለት ነው። እሺ ሩታችን ዛሬ ምን ላይ ነሽ እባክሽ? ቤተሰብ ግን ምን ተሰማችሁ? እስቲ ጻፍ አድርጉ በኮሜንት ማለት ነው። ሩታ እንግዲህ አብርሽን ቤት ድረስ ጠርታ አሰከረችው። ባንዴ እንዴት ሊሰክር ቻለ? ደግሞ ይሄ እኔ ጥያቄ ነው። በነገራችን ላይ ወይን ትንሽ ነው የሚበቃው፣ ቶሎ ወደ ጭንቅላት የመውጣት ባህሪ ያለው። እውነት ለመናገር ግን ሩታ የሄደችበት መንገድ ትክክል ነው አይደለም የሚለውን ደግሞ ማለት ነው ስናስበው በኃይልም ይሁን በአጓጉል መንገድም ይሁን ብቻ ግን የአብርሃምን ልብ መመለስ በዚህ ልክ አችልም ብዬ ነው ማስበው። ለምን መሰላችሁ? ይሄ የሆነ ሰዓት ላይ ችግር ያመጣል፣ ገና ብዙ ብጥብጥ ያመጣል። አሁን የሄደችበት ስቴፕ ማለት ነው። ስለዚህ በዚህ ልክ እሱን ወደ ህይወቷ ለመመለስ ከምትሞክር ይልቅ የሚሻለው ነገር ምን መሰላችሁ? ጊዜ ለሁሉ ብላ መተው ነበረባት። ማለት ትውት እርግፍ ስታደርገው ያ ሁሉ ስለምን የነበረው ነገር ይረዳና በራሱ ሳትመልስ ይመጣ ነበረ። ግን እሷ እርግፍ አርጋ መተው አልፈለገችም። ትላንት እንደዛ ያላት አልወድሽም እያለ እየተናገራት ትላንትና በነገራችን ላይ ቪዲዮ አልሰራውላችሁም ቤተሰብ ትላንትናው ላይና እንደዛ ኢግኖር እያደረጋት ሩታ እንደማይወዳት እንደማይፈልጋት እየተናገረ አሁን ላይ በዚህ ልክ እሷ መምጣቷ ተገቢ ነው ትላላችሁ? እስቲ ቤተሰብ ጻፍ አድርጉልኝ። በነገራችን ላይ ማለት ነው ብዙ እንዳልል በሩታ ላይ ይከብደኛል። ለምን እንደሆነ ታውቃላችሁ? ብዙ የሆነች ሰው ስለሆነች በቃ ብዙ ነገር ተደርጋለች እና ኖርማል ሌሎች ካደረጉት ነገር አንፃር ኖርማል ነው የምንለውና አሁን እንደሚፈጠር ልንገራችሁ። ሄርሜላ አብርሃምን እዛ ቤት ስታጣው ምናምን ሩታ ቤት ትመጣለች ጠዋት ላይ ታሪኩ እኔ አሁን ቀጣይ ሲዝን ምን እንደሚፈጠር ለተንብይ ማለት ነው። ከዛም በኋላ አብርሃምን ሩታ ቤት አንድ ላይ ምናምን እዛ ስታገኘው በጠዋት አስባችሁታል ምን እንደሚፈጠር አስባችኋል? አንድ ያዙልኝ። ይሄ ቀጣይ ላይ ሩትዬ ደግሞ ማለት ነው በጭቅጭቅና ማለት ነው በስካር የተገኘ ልጅ ይዛለን ትመጣለች። ተመልከቱ እንግዲህ ተመልከቱ። አሁን የሚፋፋምላችሁ ችግሩ ማለት ነው። ወይኔ እኛማ እኮ ችግር ናፋቂ ልታረጉን ነው። እኛ ችግር እየጠላን ችግር ናፋቂ ልታረጉን ነው ሳንወድ በግዳችን። አረ ወይኔ ከሄርሜላ ባሽሩታ ሄርሜላ ሰይጣን እያልናት እንደዛ እንዳላልናት ማለት ነው። ከሷ የከፋ ነገር እያረግሽ ነው። እልክ ምላጭ ያስውጣል የሚሉት ተረት ለካ እውነት ነው እናንተዬ። ለካ ሰው ወዶ አይደለም ያልሆነ ነገር ውስጥ የሚገባው ይሄ ሁሉ ማለት ነው። ተባለ አልሆነ አለ። ሄርሜላም ደግሞ ሙጭጭ አለች። ሩታን እልክ ውስጥ አጋቧት። ለማትፈልገው ተግባር ሁላ እንድትሰማራ አደረጓትና በዛሬው ቪዲዮ ላይ ያው ነገር ስራቸው በጣም ነው ያሳቀኝ። እኔ እውነት ለመናገር አንድ ነገር ግን ከዚህ ፊትም አድንቄው ነበረ የሩታን ድምጽ። በነገራችን ላይ ድምጽ አላት ታውቃላችሁ። ወይ ዘመሪበት ወይ ዝፈኝበት። እኔ ዘፋኝ ሆኝ ብዬ አልመክርሽም ጀምሬ ስለተውኩት እኔ ማለት ነው። ምክንያቱም ምንም አይሰራም። ትርፉ የህይወት ድካም የነፍስ ድካም ብቻ ነው። ስለዚህ ብቻ ዘመሪበት ነው የምልሽ። እውነቴን ነው። የተሰጠንን ብናቅ ኑሮ አንዳንዶቻችን ማለት ነው ምን ያህል እንጠቀምበት ነበርና የሩታ ድምጽ በጣም ያምራል አይደል ቤተሰብዬ? ድምጿ በጣም ቆንጆ ነው። ትናንትና እንደዛ አብርሃም አብጠልጥሎ ወንድምና እህቷ ፊት እንደዛ አድርጎ ልኳት እንደዛ አድርጎ ጥሏቸው ሄዶ ዛሬ በዚህ ልክ ይመጣል።
የማይታሰብ ነው። በነገራችን ላይ እንዳረሳ አብርሽ ራት ሰዓት የመጣው ይሄን ታውቃላችሁ። እና ብስትለው አላንገራገረም። ምሽት ሰዓት ነው የመጣው። አያችሁ ግን ልቡ ይሄ ልጅ ወደ ሩታ ነው አይደለ? ዝም ብሎ እኮ ነው እንትን የሚሽኮረመመው ወይም ደግሞ የሚዘባነንባት ማለት ነው። እኔ እንጃ ብቻ ግን ለማንኛውም እኔ ከዚህ በላይ ባልል ስለ ዛሬው ቪዲዮ ማለት ነው ስላለባበስ ምናምን 0% ሰጥቻታለሁ ሩታን ዛሬ 0%። ምክንያቱም ለበሰች ለማለት ምንም አልችልም። ከላይ ልብስ የለም ከታች ልብስ የለም 0%። እና እንደዚህ ሆኖ አደባባይ ላይ ብዙዎች እንዲያው መሆኑ ነው የሚያናድደኝ። ከባሏ ጋር እንደፈለገች ከአብርሃም ጋር አሁንም እየሄዱበት ያለው ስቴፕ ያው እየተዋደዱ ውስጣቸው ፍቅር እያላረለጸ ውስጥ ያሉት መብታቸው ነው፣ ያገባንም። በዚህ እንኳን ሩታ እትዬ ሄርሜላም ውሽሚትም እንደፈለገች ሆናበታለች አብርሃም ላይ አይደል እንዴ? እና ደግሞ እቺ ልጅ ለዚህ አይነት እልክ ውስጥ ያጋቧት ራሳቸው ሄርሜላና አብርሃም ናቸው። ስለዚህ የሚመጣውንም በጸጋ አሜን ብሎ መቀበል ነው። ከዚህ በኋላ ብዙ ነገር ሊፈጠር ይችላል እያልኳችሁ ነው ቤተሰብ። ለማንኛውም አብርሽ መኪና መንዳት አይችልም። በዚህ ደቂቃ አይታችሁታል፣ ሰክሯል ባንዴ። እና አብዛኞቹ ደግሞ የእንቅልፍ ማስተኛ ነገር አርጋበታለች እያሉ ነው። ሎቱ ስባት ይሄን ካረግሽ ሩት እየተጨካክንናል ማለት ነው። እና ጉዱን ነገር የምናየው ጉዳችሁን ነገር የምናየው ብቻዬን ጋ መኪና መንዳት ስለማይችል እንግዲህ አብርሽ ወደ ድሮ ወደ ቤቱ ብሎ ትዳር ወደ ጀመረበት መኝታ ክፍሉ ገብቶ ሊተኛ ሄዷል። በዚህ ነው የተጠናቀቀው ቪዲዮ ማለት ነው። ለማንኛውም ቤተሰብ የቸሮር ያሰማን ብለናል። እኔ ገረማችሁኝ ማለት ነው። አንድ ሩታን የተቃወመ የለም ዛሬ ስላችሁ ጉድ ነው ኮሜንቱ። ሰሞኑን እንደዛ ጥንብርኩሷን ስታወጡ ማለት ነው ቤተሰብ እያንዳንዶቻችሁን ያልኩት ሰበብ እየፈለጋችሁ ሄርሜላን ብራቮ ሩታ እያላችሁ አስታናኑቅ የነበራችሁ ሁሉ ዛሬ ተከርብታችሁ ማለት በቃ እናንተ እንዲህ አይነት ነገር ነው የምትወዱታ። ይሄ ብድብድ አይነት ጨዋታ ማለት ነው። ኧረ ወይኔ ግን እኔም ራሴ ጤንነቴን ተጠራጠርኩኝ። የምሬ ነው ማለት ነው። ከእንደዚህ አይነት የነሩታ አይነት አክሽን ግራ ከሚያጋባ ቪዲዮ ጋር አብሬ ያበድኩ ነው የራሴ እኮ። በነገራችን ላይ ምን ማንን ልብድልል እችላለሁ። ለማንኛውም ግን ቤተሰብ ማለት ነው እኔ እውነት ነው የምላችሁ ትላንትና እንደዛ አይነት ነገር ተፈጥሮ ሩታና አብርሽ ዛሬ አብረው ይገናኛሉ የሚል አንዳችም ነገር የለም ባይምሮ። በዛ ላይ ደግሞ ወይኑን ጠጣ ስትለው ማለት ነው የውሸቱን አንገራግሮ ጠጣ። አይታችሁታል። በፍላጎቱ መሀል ላይ ጠጥቷል። ሩታ በግድ አጠጣችሁ ምትሉ ሰዎች በፍላጎቱ መሀል ላይ ጠጥቷል። ቪዲዮ ማየት ብቻ ነው። እና ደግሞ አሉ ማለት ነው እኔ አላጣራሁኝም። የሄርሜላን ቪዲዮ ከቲክቶክ ላይ ነው አይ ቲንክ አብረው የሆነ ቪዲዮ ለቀው ነበር። እሱን አጥፍቶታል አብርሽ የሚል ቪዲዮ አይቻለው። ገና እሷም ትጠፋለች እንኳን ቪዲዮአቸው ማለት ነው። ቸሮር ያሰማን። የነገ ሰው ይበለን ቤተሰብ። ሰላማችሁ ይብዛልኝ። ባይ ባይ።